ጤና ይስጥልን ቤተሰቦች እንዴት አላችሁ? ዛሬ የአሜሪካ ውስብስብ ቴክኖሎጂን የታጠቀው 2028 ላይ ይፋ የሚደረገውን ሰብማሪን ወይም ደግሞ ባህር ጠላቂ መርከብ ምንነት የተመለከቱ መረጃዎች ነግራችኋለሁ። ይህ ጠላቂ መርከብ ወይም ደግሞ ባህር ሰርጓጅ መርከብ እጅግ አስፈሪ ከመሆኑ የተነሳ ዓለማችንን ከባድ ጫና ውስጥ ሊያስገባ የሚችል እንደሆነ እየተነገረ ይገኛል። እሱን ነግራችኋለሁ ሰፋ አድርጌ። ከዛ በፊት ግን የአሜሪካ የጦር ስርዓቷ ምን ይመስላል የሚለውን ለተወሰነ ደቂቃ ነግራችሁና ከዛም በኋላ ግን ስለዚህ አደገኛ ሰብማሪን ወይም ደግሞ ባህር ጠላቂ ከባድ ቴክኖሎጂ የታጠቀ ለመጠናቀቅ በጣም ብዙ ጊዜ የፈጀና በጣም አሜሪካ ትልቅ ቦታ የምትሰጠው በፔንታጎን ዲፌንስ ሲስተም ወይም ደግሞ የመከላከያ ስርዓት ውስጥ ትልቅ ቦታ የተሰጠው ትልቅ ወጪ የሚወጣበትም ነውና ይሄኛው ሰብማሪን በተመለከተ እንግዲህ መረጃዎችን በጥልቀት ነው የምነግራችሁ። እሱን ነግራችኋለሁ። ከዛ በፊት የአሜሪካ የጦር ስርዓት ምን ይመስላል የሚለውን በተወሰነ መጠን ገረፍ ማድረግ አለብን። አሜሪካ እንግዲህ እንደምታውቁት ልዕለ ኃያል ነች። በየትኛውም ቦታ ኤግዚስተንስ አላት። እንደምታውቁት እንደምትረዱት ደግሞ በዓለም ላይ ከ750 በላይ የጦር ሰፈሮች አሏት፣ ቤዝ አሏት። ስለዚህ አንደኛው ቤዝ ሲነካ ሌላኛው እንደተነካ ይቆጠራል። ይሄ 750 ሲነካካ በሙሉ ዓለም በየሙሉ ቀጠናው ላይ አሜሪካ የመድረስ አቅም አላት ማለት ነው። ስለዚህ አሜሪካ ይሄን አቅሟን የፈጠረችው እንዴት ነው፣ በምን ሁኔታ ነው የሚለው ለሁሉም ሰው የሚታወቅ ነው። ዓለምን ገዢ ዓለምን አስተዳዳሪ ኃይል እስከሆነች ድረስ ወይም ደግሞ ዓለምን በዛ ልክ ተቆጣጥራ ያለች አገር እስከሆነች ድረስ በዛ አይነት የፖለቲካና ወታደራዊ ኮንሰፕት ወይም ግንዛቤ ውስጥ ያለፈ አረዳድ ያስፈልጋል። ለዚህም ነው ብዙ ሰዎች የተለያዩ ጥያቄዎችን የሚያነሱት። እንግዲህ ወደዚህ ወደ አደገኛው መርከብ እንገባለን። ከዛ በፊት ግን የአሜሪካ የጦር ሰንሰለቷ ምን ይመስላል የሚለውን ስርዓቷ ሲስተሟ ምን ይመስላል የሚለውን ማየት በጣም ያስፈልጋል። ምክንያቱም ብዙ ሰዎች የአሜሪካ እንደዚሁ ከመሬት ተነስታ ኃያል የሆነች እንደዚሁ ከመሬት ተነስታ ብዙ ዋጋ ሳትከፍል የሆነች ይመስለዋልና ትንሽ አስቸጋሪ ነው። ግን የመርከቡ ጉዳይ በጣም አንገብጋቢ ጉዳይ ስለሆነ ነግራችኋለሁ። የአሜሪካ ጦር እንግዲህ የግሎባል ፎርስ ኮምፖዝድ ኦፍ 6 ብራንችስ ነው። የአሜሪካ ጦር እንግዲህ አሜሪካ ለብቻ ፎከስ የማያደርግ ግሎባል ነው፣ ዓለም አቀፍ ነው። እንግዲህ ትሬንች የሚያደርገው ወይም ደግሞ ወደ ተለያዩ አካባቢዎች ሲንቀሳቀስም በ4 ኃይሎች ኮምፖዝ የተደረገ ነው። አንደኛው ጦር ነው፣ መደበኛ ጦር የሚባለው ጦር በቃ ወታደር እንደ የትኛውም ሀገር ማለት ነው። ሁለተኛው ኔቪ ነው፣ ባህር ኃይል ነው። የባህር ኃይል ነው ኦፍኮርስ የትኛውም ሀገር ሊኖረው ይችላል። ሶስተኛው ማሪን ኮርፕስ የሚባለው የባህር ዳርቻ ጠባቂዎች የሚባሉት ነው። ከዛ ደግሞ ሶስተኛው ኤርፎርስ ነው። ኤርፎርሱ እንደምታውቁት ነው። ከዛ የስፔስ ፎርስ የህዋ ላይ ፎርስ አላት አሜሪካ በዚህም ትንቀሳቀሳለች። ከዛም ደግሞ ቅድም ባልኳችሁ መጠን የማሪን ኮርፕስ የሚባለው አለ። ከዛ ደግሞ ኮስት ጋርድ የሚባል አለ ማለት ነውና እነዚህ ኃይሎች 6ቱ አንድ ላይ ሆኖ ነው አሜሪካ ያደረጓት ወይም ደግሞ ጦሯን በዚህ ልክ ዓለም ላይ ግዙፍ ወይም ቁጥር 1 በቴክኖሎጂ የታጠቀ ያደረገው ማለት ነው። እንግዲህ ኦርጋናይዝድ የሚደረገው አንደር ዘ ዲፓርትመንት ኦፍ ዋር ነው ወይም ደግሞ የጦር ሚኒስትር በሚባለው ወይም ደግሞ ዲፓርትመንት ኦፍ ዲፌንስ ከዚህ በፊት ዲኤችኤስ የሚባለው አሁን ዲፓርትመንት ኦፍ እንግዲህ ዋር የሆነው ማለት ነው። ፎር ኮስት ጋርድ እንደዚህ አይነት ነገሮች አሉ። አዞፍ እስከ 2026 ራንክድ አት ዘ ወርልድስ ቶፕ ሚሊተሪ ፓወር ቤዝድ ኦን ፋየር ፓወር ቴክኖሎጂ ኤንድ ፈንዲንግ። አሜሪካ በምታወጣው ወጪ እንግዲህ በቴክኖሎጂው ማለት ነው፣ በጦር ቴክኖሎጂ በብዛቱ በበጀቷ በብዙ መንገዶች በፋየር ፓወር በአቅሙ የጦር ማለት ነው፣ በእነዚህ ሁሉ መለኪያ ውስጥ ቁጥር 1 ነው የምትገኘው በዓለም ላይ ለወታደራዊ አቅሙ ወይም ጉልበቷ ቁጥር 1 ላይ የሚቀመጥ ነውና ይሄኛው የባህር ኃይሉ እንግዲህ ይሄኛው መርከብ ከታጠቀ ወደ ምን ሊወስድ ይችላል የሚለውን ማየትም ስለሚያስፈልግ ነው። ስለዚህ ኮር ብራንችስ የሚባሉት ቅድም እንደነገርኳችሁ 6 ናቸው። እነዚህ 6ቱ አንደኛው ማብራራት ስለሚያስፈልግ አርሚ የሚባለው ነው። አርሚው ፕራይመሪ ላንድ ቤስድ ነው፣ ጦር ነው፣ መደበኛ እግረኛ ጦር እንደምንለው ነው። በምድር ላይ ያሉ ዘመቻዎችን በመምራት የሚታወቅ ነው። ሬጉላር አርሚን ሊያካትት ይችላል። አርሚ ሪዘርቭ የሚባል አለ። ያ ማለት አርሚ ሪዘርቭ እንደምታውቁት ተጠባባቂ ኃይል ማለት ነው። ናሽናል ጋርድ ያው ሰሞነኛው ወይም ደግሞ ብሔራዊ ዘብ እየተባለ የሚጠራው በተለያዩ ክልሎች ወይም ግዛቶች እየተንቀሳቀሰ ስራዎችን የሚሰራ ማለት ነውና አርሚው በዚህ ልክ ይከፈላል ማለት ነው። አርሚ መደበኛ ጦር ነው። ስለዚህ መደበኛ ጦር ሆኖ እግረኛ ይዛል፣
ሪዘርቮቹን ይዛል። ይሄ ማለት ተጠባባቂውን ከዛ ደግሞ ብሔራዊ ዘቡን ይዛል። አንደኛው አርሚ ነው፣ ቁጥር 1 ላይ የሚቀመጥ ነው እንደየትኛውም ሀገር። ሁለተኛው ባህር ኃይሉ ነው፣ ኔቪ ነው። ኦፍ ኮርስ ሲ ቤዝድ ነው፣ ባህር ላይ ሆኖ ኦፕሬሽኖችን የሚሰራ ማሪታይም ሴኩሪቲዎችን የሚቆጣጠር የባህር ላይ የትኛውንም እንቅስቃሴ ባህር ኃይል ስለሆነ የሚይዝ ነው። ሶስተኛው እንግዲህ ማሪን ኮርፕስ የሚባለው ስፔሻላይዝድ አምፊቢየስ ኦፕሬሽን ኤንድ ራፒድ ሪስፖንስ ማሪን ኮርፕስ የሚባለው የባህር ላይ ቅድም እንዳልኳችሁ የባህር ላይ ዘመቻዎችን ከማድረግ ባሻገር ሁለቱንም አምፊቢየስ የሚባለው ማለት ነው፣ ሁለቱንም በእግረኛም አይነት በመደበኛ ጦርም የሚንቀሳቀስ በዛ ላይ ደግሞ ሁሉንም አዳብሎ የሚሄድ ወይም ደግሞ ሁለቱንም ተከትሎ የሚሄድ በውሃም በየብስም ሊዋጋ የሚችል ማለት ነው። ማሪን ኮርፕስ እሱ አለ። ኤርፎርሱ የሚታወቅ ነው። ከየትኛውም አይነት ኤሪያል ኦፕሬሽን በአየር ላይ የሚደረጉ በግሎባል በየትኛውም የዓለም ጥግ ላይ ጥቃት መሰንዘር የሚችለው አየር ኃይሏ አለ። ስፔስ ፎርስ በ2019 በፕሬዚዳንት ዶናልድ ትራምፕ የመጀመሪያው ዘመናቸው የስልጣን ዘመናቸው ማለት ነው እሱ የተቋቋመ ነው። እሱ ደግሞ እንግዲህ ሪስፖንሲብል የሚያደርገው አየር ላይ ወይም ደግሞ በህዋ ላይ የሚደረጉ ጦርነቶችን ነው። የአሜሪካን ኢንትረስት በስፔስ ውስጥ በህዋ ላይ ማስጠበቅ ይሄኛው የህዋ ላይ ኃይሉ መብትና የህዋ ላይ ኃይሉ ሪስፖንሲቢሊቲ ኃላፊነት ነው። ሌላው ኮስት ጋርድ ነው። ማሪታይም ላው ኢንፎርስመንት የባህር ላይ የባህር ዘብ ማለት ነው። እነሱ እንግዲህ በተለያየ አጋጣሚ የሚሰሩ ማለት ናቸውና ኦርጋናይዜሽናል ስትራክቸር አለው። ስትራክቸሩ እንደምታውቁት እንግዲህ ኮማንድ ሂራርኪ ነው። የእዝ ሰንሰለት አለው። ይሄ የእዝ ሰንሰለት ፕሬዚዳንቱ ሁሌ ኮማንደር ኢንቺፍ ነው። ያ ማለት ተማዦር ሹም እንደምንለው እኛ ሀገር እሱን ዲፓርትመንት ኦፍ ዲፌንስ ማኔጂንግ ዘ አርሚ ፎርስስ ከእሱም ጋር ቢሆን ግን ማኔጂንጉ ወይም ቺፍ ኦፍ ስታፍ ወይም ኮማንደር ኢንቺፍ የሚባሉት ሁሌ ፕሬዚዳንቱ ይሆናሉ ማለት ነው። ዛሬ ላይ ማናቸው እንግዲህ እንደምታውቁት ፕሬዚዳንት ዶናልድ ትራምፕ ናቸው። ከዛ አክቲቭ ኤንድ ሪዘርቭ አሉ። በጦር ሜዳ ላይ አክቲቭ ሆነው ንቁ ሆነው የሚከታተሉ ወይም ደግሞ ስራው ላይ ያሉ አሉ። ከዛ ደግሞ ተመድበው ሊጠባበቁ የሚችሉ አሉ። እነዚህ ኮንሲስት ኦፍ አክቲቭ ዲዩቲ ፐርሰናል ሪዘርቭ ኮምፖነንትስ ኤንድ ዘ ናሽናል ጋርድ ዊች ካን ቢ ፌዴራላይዝድ ባይ ዘ ፕሬዚዳንት በፕሬዚዳንቱ የሚታዘዙት ሪዘርቭ ወይም ደግሞ ተጠባባቂ አሁን ስራ ላይ ያሉ ብሔራዊ ዘቡ እነሱን የሚያካትት ይሆናል ማለት ነው። ጆይንት ኦፕሬሽን ማለት የጋራ ዘመቻ የሚያደርጉ ነው። ኮምባታንት ኮማንደርስ ዩቲላይዝ the forces provided by the branch to conduct operation worldwide ለምሳሌ ቬንዙዌላ ላይ እንዳለው እንዳየኑ እንደተመለከት ነው አይነት ዘመቻዎችን የሚያደርጉ አንድ ላይ ሆነው ማለት ነው። የአየር ኃይሉም እንደዚሁም የባህር ኃይሉም የእግረኛ ኃይሉም ሁሉም ከስድስቱም ተውጣቶ ጆይንት ኦፕሬሽን የሚሰሩ ናቸው ማለት ነው። እንግዲህ እነ ዳንኬን የሚመሩት ማለት ነው። እንግዲህ ካፓቢሊቲስ ኤንድ ኪ ቴክኖሎጂስ ያው እሱን በሌላ ጊዜ በሰፊው ነግራችኋለሁ። ምን አይነት ሮል አላቸው፣ በምን አይነት አጋጣሚ የተለያዩ ስራዎችን መስራት ይችላሉ፣ በእርግጥም በተለየ አጋጣሚ አቅም አላቸው ወይ፣ የተለየስ እንደው ሰው እንደሚያወራላቸው ነው ወይ የሚል ሀሳብ ይጋራል። የአሜሪካ ጦር በውስብስቡ ቴክኖሎጂ በዚህ ልክ የታጠቀ መሆኑን አንደርስታንድ እንድታደርጉት ከመፈለግ አንጻር ነው። ይሄኛው ትንሽ ቀላል እንዳልሆነ ይገመታል። ግን ይሄኛው እንደ መግቢያ ብዬ ሰፋ አድርጌ ነገርኳችሁ። ከዛ ውጭ የአሜሪካ እንግዲህ ኔቪ ቀጣይ እንግዲህ 2028 ላይ ይፋ የሚያደርገው 21,000 ቶን ኒውክሌር ፓወርድ ባሊስቲክ ሚሳይል ሰብመሪን ቱ ቢ ዴሊቨርድ የሚለውን በስፋት ማየት ያስፈልገናል። ይሄኛው እንግዲህ የመጀመሪያው ነው። 21,000 ቶን ኒውክሌር ፓወርድ ኒውክሌር የሚታጠቅ ባሊስቲክ ሚሳይል ባህር ሰርጓጅ ሚሳይል ነው። ባሊስቲክ ሚሳይል ነው፣ ባህር ሰርጓጅ ነው። ሰው ኒውክሌር ፓወርድ ነው። ምን ያህል አደገኛ እንደሆነ 21,000 ቶን ነው። አስባችሁታል ምን ያህል አደገኛ እንደሆነ የመገመት አያዳግትም። ይሄ እንግዲህ ቀደም ሲል ይፋ የተደረገ ነው። የመጀመሪያው ባህር ሰርጓጅ ወይም ደግሞ ባህር ጠላቂ ሰብመሪን ነው። ኢኒሻሊ ፕላንድ ፎር ዴሊቨሪ ኤርለር ቀደም ሲል ይሆናል ይሳካል ተብሎ ታስቦ ነበረ። በብዙ መንገድ ግን ሳይሳካ ቀርጧል። ከበጀትም ኮምፖነንቶቹም ወይም ደግሞ መገጣጠሚያው ከተለያዩ የዓለም ክፍሎች የሚመጣ ስለሆነ ከዛም አንጻር ወይም ደግሞ ከዛም ችግር አንጻር ሳይሳካ ቀርጧል። የአሜሪካ ባህር ኃይል እንግዲህ ይህን ኒውስ ክላስ የሚባለውን የኒውክሌር አቅም ያለው ኒውክሌር ፓወርድ አይሲቢኤም ባሊስቲክ ሚሳይል ሰብመሪን እንግዲህ በ2028 ላይ ይፋ ያደርጋል ተብሎ ይታሰባል። ጀነራል ዳይናሚክስ ይፋ ያደረገው ነው። ጂዲ ይባላል።
እንግዲህ ይሄ ጀነራል ዳይናሚክስ ማለት ኩባንያው ነው። እሱን እንግዲህ የምንጠባበቅ ይሆናል። ይሄኛው በጣም መሪ የሆነ ቬስል ነው። ከረንትሊ አንደር ኮንስትራክሽን በግንባታ ላይ እንደሆነ ይታወቃል። ይሄኛው ሰመሪን ባሊስቲክ ሚሳይል ሆኖ ሰመሪን ነው። በዛ ላይ ኒውክሌር ፓወርድ ነው። አጀስትመንት የተለያዩ የጊዜ አጀስትመንት የጊዜ ማሻሻያ ተደርገዋል። ምክንያቱም ስቴዲ ፕሮግረስ ምንም እንኳን ቢኖረው ፕሮግረስ አለው ተብሎ ቢታሰብም ግን ደግሞ በአንዳንድ ሁኔታዎች ቻሌንጆች ገጥመውት ነበረ። ሬጉላሪ ሪዘርቭ እየተደረጉ ግን አሁን 2028 ላይ ይፋ ይደረጋል ተብሎ ይታሰባል። ሪፖርት ሪቨል the first submarine in this class ኢኒሻሊ እንግዲህ ደሊቨር ቀደም ብሎ ይደረጋል ተብሎ ታስቦ ነበረ። ኮንስትራክሽን ጊዜ ግን ብዙ አይነት ችግሮች ገጥመዋል። ለምሳሌ የታርጌቱን አላማውን ሪቫይዝ ለማድረግ ተገደዋል ፖለቲከኞችም የፔንታገን ሰዎች። ምክንያቱም በጣም ቁልፍ እንትን ስለሆነ ለምሳሌ ክሪቲካል የሆነ ኮምፖነንቶች የሚመጡት ቁሳቁሶች ወይም ደግሞ ይህን ሰብማሪ ለመገንባት የሚያስችሉ ቁሶች በተለያዩ ዓለም ጥጎች ነው የሚመጣውና ይሄኛው እጅግ አስቸጋሪ በመሆኑ ማግኘት በቀላሉ አልቻለም። ከዛ ውጭ ደግሞ ዲላይስ አሰምብሊንግ ሜጀር ሴክሽንስ ኦፍ ደ ቬዘል የተለያዩ እንግዲህ ለአሰምብል ለማድረግ ለመገጣጠምም አስቸጋሪ ሁኔታዎች ስለተፈጠሩ እሱም እንደ አንድ አስቸጋሪ ሁኔታ ታይቷል። እንደዚህ አይነት ጉዳዮች ሲኖሩ በእርግጥ የተለመደ ነው። ግን ስፔሻላይዝድ ማኑፋክቸሪንግ ፕሮሰሱ የተጠናቀቀ ስለሆነ እንደዚህ አይነት ፕሮግራም በጣም ላርጅ ስኬል ዲፌንስ ፕሮግራም ስለሆነ መጠነ ሰፊ አቅምን የሚጠይቅ ወይም ደግሞ የሚሊተሪ በጀትን የሚጠይቅም አይነት ስለሆነ ትንሽ እየተጓተተ እዚህ ጊዜ ላይ መድረሱን ነው መረጃዎች የሚያሳዩት። እንግዲህ አሁን ግን በጣም ሪሰንትሊ የሚወጡ መረጃዎች እንደሚያሳዩት ከሆነ ሁሉም ነገር እየተስተካከለ ነው። እንግዲህ ሺፕ ቢልደሮቹም በተሻለ መንገድ ኮኦርዲኔትድ በሆነ መንገድ ስራችን እየሰራ ነው ያልጠናቀቅን ወደ ማለት ደርሰዋልና ሜቢ ይሄ ወርክ ፎርስ እንግዲህ ሲጠናቀቅ አሜሪካ በጣም እጅግ ግዙፉና ታይቶ የማይታወቀውን ባሊስቲክ ሚሳይል ለዛውን ባህር ሰርጓጅ መርከብ እንድታጠቅ ያደርጋታል። ዲስትሪክት ኦፍ ኮሎምቢያ ወይም ደግሞ SSBN 826 እንግዲህ አሰምብል እየተደረገ ነው። ጂዲ ኤሌክትሪክ ቦት ጂዲ ቀደም የነገርኳችሁ ጀነራል ዳይናሚክስ በኤሌክትሪክ ቦት ነው የሚሰራው ይታወቃል። ጂዲ ኤሌክትሪክ ቦት ወይም ካምፓኒው ነው እሱ እንግዲህ እያመረተ ነው ወይም ደግሞ በትክክለኛው መንገድ ላይ ነኝ የሚል ሀሳብ ሰጥቷል። ብዙ ሰዎች በተለየ መንገድ ሊያዩት ይችላሉ። ደሊቨር እንግዲህ በ2028 ላይ የመጀመሪያው ደሊቨር ይደረጋል ተብሎ ይታሰባል። ይፋ ይደረጋል ተብሏል። 6 or 9 months on the Columbia program ያው ከዚህ በፊት የነበሩትን ታሳቢ ሲደረግ ነው። እንግዲህ ጀነራል ዳይናሚክስ ወይም ጂዲ ፕሬዚዳንቱ ዳኒ ዴፕ ይባላሉ። ለዩኤስኤንአይ እንደተናገሩት during a first quarter earning call on Wednesday እንደዚህ አይነት ማረጋገጫዎችን 2028 ላይ እናረጋግጣለን፣ ይፋ እናደርጋለን፣ ለአሜሪካን መንግስት ወይም ፔንታገን እናስረክባለን የሚል ነው። ኒው ክላስ ነው፣ አዲስ አይነት ነው፣ ሰመሪን ነው። እንግዲህ ይሄ በጣም ከዚህ በፊት የነበሩ ኤጂንግ እድሜያቸው ገፋ ያሉትን እነሱን ወደ ኋላ ይልና ሪስፖንሲቢሊቲውን ይወስዳል ወይም እነሱን ጡረታ ያወጣል ማለት ነው። እንግዲህ ኦፕሬሽኑ ዊል ኢንሹር እንግዲህ ይሄ ኦፕሬሽን ወደ ስራ የሚገባ ከሆነ የአሜሪካን የማሪታይም ችግሮች በተለያየ አጋጣሚ በየትኛውም የዓለም ጥግ ሴኪር ማድረግ የሚችልና እንደዛ አይነት ካፓቢሊቲ ያለው እንደሆነ እየተነገረለት ነው። ይሄኛው ክሪቲካል ሮሉ ፕሮግራም ሃቭ ቢን ጊቨን ቶፕ ፕራዮሪቲ ዊዝ ናቫል ሞደርናይዜሽን ኤፈርት የአሜሪካ ባህር ኃይልን ከማዘመንና ከማሰልጠን ወይም ደግሞ በቴክኖሎጂ ከማስታጠቅ አንጻር ግምት ውስጥ ገብቶ እየተገነባ ያለ ባህር ጠላቂ ቫዝል በመሆኑ እንግዲህ ትልቅ ከወጣ በኋላ ከባድ ዋጋ ዓለምን ሊያስከፍል የሚችል ወይም ደግሞ አሜሪካ ጋር የሚሳፈጥ በዛ ጦርነት በዛ ውጥረት ጣጣ ሊያመጣበት የሚችል ማለት ነው። ኔቪ እንግዲህ መጀመሪያ ሰሜኑን ለፓትሮል አራውንድ ኤንድ ኦፍ ደ ዲኬድ ነበረ ያሰበው፣ ግን ግራጁዋል ሪታየርመንት ኦፍ ኦልደር ሰብማሪንስ ከዚህ ቀደም የነበሩትን ቀስ እያደረገ የማስወጣትም ጭምር ነው። እንግዲህ ይሄ ታይም ላይኑ ሜንቴን በማድረግ ሁኔታዎችን በተለየ መንገድ በማየትና አጋጣሚዎችን በተለየ ጉዳይ ለማየት ስለሚያስፈልግ ወርክ በጣም ጠንክረ መስራት አለብን ከሚል ነበረ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ማሳሰቢያ ሲሰጡ የነበረው። ከዛ አንጻር የተሳካላቸው ይመስላል። እንግዲህ 2027 ላይ በጀት ሪኩዌስት ኢንክሉድስ 15 ቢሊዮን for the Columbia class funding line that include ለምሳሌ የ2027 በጀት እንግዲህ ሲጠይቅ 15 ቢሊዮን የአሜሪካ ዶላር ተጨማሪ ጠይቀዋል። ይሄኛው እንግዲህ ለኮሎምቢያ ክላስ ፈንዲንግ ማለት ነው፣ ለዚህኛው ለሰብማሪኑ ማለት ነው።
ይሄም ምን ያህል ትልቅ እንደሆነ የሚያሳይ ነውና ይሄ ብዙ አጋጣሚዎችን እንግዲህ አሜሪካ መንግስት እንደዚህ አይነት ሂደቶችን ሲከተል ለመጀመሪያ ጊዜ ባይሆንም ይሄ ከባድ ነው። ኮሎምቢያ ክላስ ሰብማሪን ነው ፕሮግራም በጣም ብዙ ችግሮች ነበሩት። እንግዲህ ሰጀስት ኢትስ አሁን በጥሩ ፖዚቲቭ ዳይሬክሽን ላይ እንዳለ ግን እየተነገረ ነው። 2028 ላይ ዴሊቨር ጎል ሪያሊስቲክ ይሆናል ወይም ደግሞ መሬት ላይ ያርፋል የሚል ተስፋም ተጥሎበታል። ግን አንዳንድ ፖለቲከኞች ይህን ጉዳይ ከነ ፕሬዚዳንት ዶናልድ ትራምፕ የግል ጥቅም አንጻርም ወይም ደግሞ ከዚህ ቀደም ከነበሩት የአሜሪካ ፕሬዚዳንቶች ፍላጎት አንጻር የተቃኘ ነው ለማለት ቢሞክሩም ግን አሜሪካን ድጋሚ ታላቅ አድርገው የሚያስቀጥል ፕሬዚዳንት ዶናልድ ትራምፕም ያሰቡትን ሜክ አሜሪካ አጌን የሚሉትን ነገር አብሮ የሚያዩበት ነውና ትንሽ ውስብስብ የሆነ ቴክኖሎጂን የሚታጠቅና አስቸጋሪ የዓለም የፖለቲካ አውድንና ስርዓትን ደምስሶ የራሱን ሊያቋቁም የሚችል ማለትም አሜሪካ መራሹን ዓለም በድጋሚ የሚያጠናክር ነው ተብሎ ይታሰባል። ይህኛው ጉዳይ እንግዲህ በጣም አስቸጋሪ ነው።